ስራህን ለማቆም የወሰንከውን ውሳኔ አልሰማንም አንሰማምም። በዱር በገደል ከጠላት ጋር እየተፋለሙ ካሉት ጀግኖቻችን እኩል እናንተ ደግሞ በከተማ ውስጥ ያሉ ወንጀለኞችን አገርንና ህዝብን መንግስትን ለመጣልና የህዝብንና የሀገርን ባህል እሴትንና ወግን ለማጥፋት እየታገሉ ካሉ ወንጀለኞች ጋር እየተፋለማችሁ ያላችሁ ሰዎች ስለሆናችሁ እኩል ክብር የሚገባችሁ ናችሁ። ያው ከዚህ ቀደም እንደተመለከታችሁት ቪዲዮ እንግዲህ ስራዬን ለማቆም እንደወሰንኩኝ ሁላችሁም ታውቃላችሁ። ለዛም እንግዲህ ውድ ቤተሰቦች ይህ ለመጨረሻ ቪዲዮ ሊሆን ይችላል። ስራህን ለማቆም የወሰንከውን ውሳኔ አልሰማንም አንሰማምም። ሚኪ በአጭር ጊዜ ውስጥ ጉዳዩ ተጠናቆለት ካልተፈታ እኔ ከዚህ በኋላ ሙሉ በሙሉ ነው የምላችሁ፣ ሙሉ በሙሉ ይሄንን ስራ አቆማለሁ። ታዲያ እኮ የጠላቶቻችሁ የወንጀለኞች ሐሳብ እናንተን ስፍራችሁን ማስለቀቅ አይደል እንዴ? እናንተ ስራ እንድትተውላቸው አይደል እንዴ ስራቸውን እየሰሩ ያሉት? ይሄ እኮ ያንተ ንግግር አሁን ለወንጀለኞች ትልቅ ፌሽታና ትልቅ ደስታ እንደሆነ መገንዘብ መቻል አለብህ። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በየላችሁበት ሀገር በየላችሁበት ቦታና በየላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። ቤተሰቦቼ በዓል እንዴት ነበረ? ሁሉ በሰላም ሁሉ በጤና እንዳለፈ ተስፋ አደርጋለሁ። እና ዛሬ የመጣሁት ባለፈው የንስር አይን ማለት ሉሌ የለቀቀው ቪዲዮ ነበረና በሱ ላይ ለመናገር ነው። እስቲ በቅድሚያ ግን ለቻናሌ አዳዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። ሀሳብ አስተያየትም ካላችሁ ኮመንት መስጫው ስር አስቀምጡልኝ። Hello, my listeners inside and outside the country. Please subscribe, like, and share. I love you. ልዑሌ እንግዲህ ከደረሰበት ማለት እሱ ጠብቆ ካልሆነለት ነገር የተነሳ ይመስለኛል ከንግግሩ እንደተረዳሁት ስራ ላቆም ነው ብሎናል። ደጋግሞ ሁለት ጊዜ በሁለት ቪዲዮ ይህንን ነገር ሲናገር ሰምተነዋል። አንደኛው ሚኪ ቤት ሄዶ የሚኪን እህትና አሹን እያናገረ እናቱንም እያናገረ በነበረበት በዛን ሰዓት በቃ ስራ ላቆም ነው ብለዋል። ስራ ሊያቆም ያሰበበትንም እና የፈለገበት ምክንያት ደግሞ ምን እንደሆነ እዛው ላይ ተናግሯል። እንግዲህ ለዚህ ለስራ ማቆም ትልቅ ምክንያቴ ነው ብሎ የሚለው ነገር ያው የሚኪ በአሁን ሰዓት በእስር ላይ መገኘትና በተለይ ደግሞ ለበዓል የገናን በዓል አስመልክቶ ከስር ይወጣል ብሎ ሲጠብቅ ነበረ። ግን ከስር መውጣት ባለመቻሉ እዛ ጋር የተሰማውን ሀዘንና ሁኔታውን ሲገልጥ ሰምተናል። እንግዲህ በብዙ ሲሮጥ እንደነበረ እሱን ከስር ለማስፈታት በብዙ ሲደክም እንደነበረ ግን እንዳልሆነለት እንዳልተሳካለት ተናግሮ በጣም እዛ ቦታ ላይ ሲያለቅስ ያየነው የተመለከትነው ነገር ነውና እንግዲህ መቼም ህግ የያዘው ነገር ሎሌ ላንተ ስለ ህግ አናስተምርም፣ ስለ ህግ አንነግርህም። በህግ የተያዘ ነገር በህግ ነው የሚፈታው። እናንተ ስለ ህጉ አውቃችሁ የምትሰሩ ሰዎች ናችሁ። ከህግ ጋርም አብራችሁ ተቀናይታችሁ የምትሰሩ ሰዎች ናችሁ። ስለዚህ ህግ ደግሞ ለማንኛውም ሰው ለሁሉም ሰው እኩል ነው ዳኝነትን የሚሰጠው፣ እኩል ነው ፍርድን የሚሰጠው። ስለዚህ ሚኪ ወንድማችንም ያው የሚዳኘው በህጉ መሰረት ይመስለኛል። በህጉ መሰረት ይዳኛል። እንደ ህጉና እንደ አግባቡ በሚካሄድ አካሄድ ተሄዶ የሚደረግለት ነገር ይደረጋል ማለት አሁን ልዑል ወንድማችን ምንድነው የፈለገው? ሚኪ ከእስር ተለቆ ከአመት በዓልን ከእናቱ ጋር ከቤተሰቡ ጋር እንዲውል ነበር። ያ ስላልሆነለት ብቻ ሚኪ ቴዲ ማነው ልዑል ወሰንኩ ያለው ውሳኔ አለ። እንደገና እሱ ብቻ አይደለም። በጣም እንዴት እንደዚህ ይላል ልዑል ብዬ ልል የቻልኩበት ነገር ምንድን ነው? ይሄንን ስራ ትቼ ሚኪን እንዲፈታ አደርጋለሁ አለ። ይሄንን ስራ ትቶ ሚኪን ሊፈታ በሚችልበት መንገድ ሄዶ ሚኪ እንዲፈታ አደርጋለሁ የሚል ነገር ሲል ሰምተነዋል። እኔ ሚኪን አስወጣዋለሁ፣ ግን ደግሞ ይሄን ስራ ለቅቄ ነው ማስወጣው። ይሄን ስራ ለቅቄ በማስወጣው ሚኪን አስወጣዋለሁ። ይሄ የኔ የመጨረሻ ውሳኔ ነው። የሌላ ሰው ይሄ የመጨረሻ ውሳኔ ነው።
እና መቼም እንደምናውቀው የንስር አይን ወይም ልዑል ለኛ እንግዳ አይደለም። ለብዙዎቻችን የምናውቀው ሰው ከምን ከየትና ከምን አይነት ወንጀለኞች ጋር ሲታገል የነበረ ወንጀልንና ትክክለኛ ያልሆነ አካሄድን እጅግ አምርሮ የሚጠላና እነዚህንም በወንጀልና ትክክል ባልሆነ መንገድ የሚሄዱ ሰዎችን እስከ ጥግ ድረስ ተጋፍጦ ለህግ የሚያቀርብ ሰው እንደሆነ ሁላችንም እናውቃለን። አሁን እዚህ ጋር አንድ ነገር ያስተዋልኩት ምንድን ነው? ስራውን ትቼ አለ ልዑል፣ ስራውን ትቼ ሚኪ ሊፈታ በሚችልበት መንገድ እንዲፈታ አደርጋለሁ የሚል ነገር ሲናገር ሰምተነዋል። መቼም ህግ አልባዎች ወይም ደግሞ ህግ እምቢኞች በህግ አንተዳደርም፣ በህግ አንወጣም፣ አንገባም፣ ህግ አይገዛንም እንደሚሉት ወንጀለኞች አይነት አካሄድ ልዑል ትሄዳለህ ብዬ አላስብም። ይሄ ንግግርህ ሊጠቁመን የሚችለው እንደዚህ አይነት አካሄድ ልትሄድ እንዳሰብክ ነው። እኔ ሚኪን በማስወጣው አስወጣዋለሁ፣ ግን ደግሞ ይህን ስራ ለቅቄ ነው ማስወጣው። ይህን ስራ ለቅቄ በማስወጣው ሚኪን አስወጣዋለሁ። ይሄ የኔ የመጨረሻ ውሳኔ ነው። ይሄ የመጨረሻ ውሳኔ ነው። ሚኪ ከስር እንዲፈታ አደርጋለሁ ነው እያልከን ያለው። ሉሌ ምናልባት የተናገርከውን ነገር አስተውለኸው ወይም አስተውለህ ተናግረህ እንደሆነ ባላውቅም የገባኝና የተረዳሁት ግን እንደዚህ ነው። ይህንን ስራ ትቼ ሚኪን ሊፈታ በሚችልበት መንገድ አስፈታዋለሁ አልክ። ስራውንም እኮ ሳትፈታ ስራውንም ሳትተው ስራውን እየሰራህ እኮ በህግ አግባብና በህግ አካሄድ ሚኪ ይፈታል እኮ። አንተ ሚኪን ለማስፈታት ስራውን መተው ምን አስፈለገህ? ለምን አስፈለገ? ለምንድን ነው ይቺ ቃል ለምን ካፍህ እንድትወጣ ድፍረትን እንዴት እንዳገኘህ ወይም በምን ሁኔታና ምናልባት ሚኪን ለማስፈታት በሄድክበት መንገድ ተስፋ ቆርጠህ እዚህ አይነት ውሳኔ ጋር እንደወሰንክ ይገባኛል። ይህንን ውሳኔ እንደወሰንክ ይገባኛል። ቢሆንም ግን አንተ ሚኪን ለማስፈታት ስራን መተው የሚጠበቅብህ አይመስለኝም። ምክንያቱም ሚኪ ነው፣ ህግን ያውቃል። አንተም አንተነህ ህግን ታውቃላችሁ። በህግ አግባብ ውስጥ ነው ያለው ሚኪ። ህግ ደግሞ እንደሚያደርግ አድርጎ እንደሚሰራው ሰርቶ ሚኪን ነፃ ያወጣዋል ብዬ እምነቱ አለኝ። ለምንድን ነው እምነቱ ያለኝ? አበበ የሚባልን ተንኮለኛና ነውረኛ ሁላችንም የምናውቀው ነው። ለሀገርም ለህዝብም ለምንም ያልሰራ ደግሞ የማይጠቅም ለህዝብና ለሀገር ትልቅ ንቀት ያለው ሰው ነው። ትልቅ ንቀት ሲሰራቸው የነበሩ ስራዎች ምንና እንዴት እንደሆኑ ሁላችን ሰምተናል፣ ሁላችን አይተናል። ለምንም የሚያዝን ጸጸት የሚባል ነገር በውስጡ የሌለ፣ ሀዘኔታ የሚባል ነገር በውስጡ የሌለ ትምክህተኛና ነውረኛ ሰው መሆኑን በደንብ አድርገን ተመልክተናል። የብዙዎች እንባ እንዳለበት፣ የብዙዎች ደም እንዳለበት፣ ለብዙዎች መጥፋት፣ ለብዙዎች ሞት ምክንያት የሆነ ሰው እንደሆነ እናውቃለን። አሁን እኮ ይሄ ሰው እናንተ ስትናገሩ እንደነበራችሁት መኖርን አይፈልግም መሞትን ይፈልጋል ስትሉ ነበር። እንዲሞት ይፈልጋል። በህይወት ከኖረ ሊደርስበት የሚችል ብዙ ነገር ስላለ ያንን ለማምለጥ ሞትን ይፈልጋል ብላችኋል። ደግሞ በዚህ ሁኔታ እንዲያመልጥ ራሱንም አጥፍቶ ሊሆን ይችላል ወይም ደግሞ በሰዎች እጅ እንዲጠፋ እግዚአብሔር አልፈለገምና በህይወት ኖሮ ሲንቀው የነበረው ማህበረሰብና ሲንቃት የነበረችውን አገር ማንና ምን እንደሆነ እንዲያውቅ እግዚአብሔር በህይወት ሊያተርፈው ስለወደደ እንደዚህ አተረፈው። ራሱን ለመግደል እንኳን አቅም እንዳይኖረው አድርጎ እንዲተርፍ አድርጎታል እንጂ እኮ በዛ በጨለማ ሚኪ እግሩን ለመምታት የተኮሳት ያቺ ነገር ሄዳ ኢላማ አድርጋ ስፓይናል ኮርዱ ላይ ባልተሰካች ነበር። ይሄ የእግዚአብሔር ትእዛዝ ነው ብዬ ነው የምለው እኔ ለአቶ አበበ። ይሄ የእግዚአብሔር ትእዛዝ ነው። በእንደዚህ አይነት ሁኔታ ኖሮ ማየት ያለበትን ያሳለፋቸውን የሰራቸውን ነውርና የሰራቸውን ክፉ ነገሮች እየተመለከተ ስለ ህዝብ እና ስለ ሀገር ያለውን ሁኔታ ጠንቅቆ እንዲያይ ጊዜ ተሰጥቶታል እንጂ ያቺ ጥይት እኮ ልትገለውም ትችል ነበር። እንግዲህ እንዳካሄዱ ከሆነ ሚኪ በቀል አይደለም ጥይቱን የተኮሰው። ያንን ነገር ያደረገበት ምክንያት አበበ ሊያመልጥ ሲል ከተያዘበት ቦታ በሁለት የሚኪ ባልደረቦች አማካኝነት ሊያመልጥ ሲል ቁም የሚለውን ነገር አልሰማ ስላለ ጨለማም ስለነበረ መተኮስ ስለነበረበት ተኮሰ። ይሄ ማንም የህግም አካል
የሚያደርገው ነገር ነው እንጂ ለበቀልና ለተለያዩ ነገሮች ብሎ ሚኪ የተኮሰው ነገር የለም። ሲሰራ የነበረው ስራ ምን አይነት ስራ እንደነበረ ከስንት ወንጀለኞች ጋር ሲታገል ሲጋፈጥ ስንት ነገሩን ያጣ ስንት በሱ ምክንያት የተጎዱ ብዙ ቤተሰቦች ያሉት ሰው ነው። ስለዚህ ያንንም ይህንንም ግንዛቤ ውስጥ አድርጎ ህግ ሚኪን ይፈታዋል በሚፈታበት መንገድ። ብዙ ስራዎቻቸውን ያበላሻችሁባቸው ወንጀለኞች እኮ እናንተ ስራችሁን ፈጽማችሁ እንድትርቁ ስራችሁን እንዳትሰሩ ነው የሚፈልጉት። ስለዚህ ለነሱ ፍቃድና ለነሱ ደስታ ራስን እያመቻቸህ ነው ያለኸው። ስለዚህ አግባብ አይደለም የወሰንከው ውሳኔ። ሚኪን ህግ በሚዳኘው ዳኝነት ዳኝቶ እንዲወጣ ያደርገዋል። ይሄ ምንም የምንጠራጠረው ነገር አይደለም። ከዚህ አልፎ ከአበበ ማንነት ከሚኪ ስራ ነገሮች አልፈው ሚኪን በስር የሚያቆየው ከሆነ ማንኛችንም ብንሆን ዝም የምንለው ጉዳይ አይደለም። ግን ትዕግስት ያስፈልጋል እና በዚች አጭር ጊዜ ውስጥ ካልተፈታ ምናምን ብሎ በቃ ስራዬን አቆማለሁ፣ ይሄ አግባባ። ሌላ ስራህን እንድትለቅ ያደረገ ወይ ተስፋ ቆርጠ የስራው ክብደትና ውጥረት ሰልችቶ ከሆነ እሱን መናገር ነው እንጂ ሚኪን ግን ምክንያት ማድረግ በፍጹም የለብህም። አበበን እንደሆነ ያገኘው የእግዚአብሔር ፍርድ ነው። በቃ አበበ የተገኘበት በእግዚአብሔር ፍርድ ውስጥ የተገኘ ሰው ነው አበበ ማለት። አሁን የናቃትን ሀገርና ያን ያህል ያበሻቀጠውን ህዝብ ማንና ምን እንደሆነ በደንብ አድርጎ የሚመለከትበት ጊዜ ነው። ይነቃል ደግሞ ከኮማ የሚያስታውሰውን ነገር ሁሉ የሚያስታውስበት ደረጃ ላይ ይደርሳል። እንደዚህ ሆኖ አይቀርም። ምናልባት እንደተባለው መንቀሳቀሱ ሊሆን ይችላል ሊቸግረው የሚችለው። ግን ነገሮቹን ሁሉ እንዲያገናዝበው ነው የሰራትን ከመጀመሪያ እስከ መጨረሻ እስከተመታችበት ቀን ድረስ ያደረጋትን ነገር ሁሉ እንደገና እንዲያስብና እንዲያስተውል ጊዜ ተሰጥቶት ነው ይህንን እድል ያገኘው። እና ልዑል ሆይ የምትለውን ነገር በፍጹም ልንሰማህ አንችልም። ህግ ቀደም እንዳልኩት ሁሉንም እኩል ይዳኛል። ስለዚህ በሚዳኘው ዳኝነት በህግ አግባብ ሊደረግለት የሚገባው ምህረት ለሚኪ ይደረግለታል እንጂ አንተ ባልከውና አንተ በወሰንከው እርምጃ ምክንያት የሚሆን ነገር ይኖራል ብዬ አላስብም። ለሚኪና ለቤተሰቡ ሁሉ እግዚአብሔር እንግዲህ ይርዳቸው። እኛም እንጸልያለን። እግዚአብሔር ጸሎትን እንደሚሰማ ሁላችንም የምናውቀው ነገር ስለሆነ ለሚኪ ባለው ነገር እግዚአብሔር እዛ ጋር ያለውን ቆይታ እንዲያሳጥርለት ነገሮች ወደ አንድ ጥግ እንዲመጡና የስራዎቹ ሁሉ ታይተው አሁን ካለበት ሁኔታ ፈጥኖ ሊወጣ የሚችልበት መንገድ እንዲዘጋጅ እንጸልያለን። እግዚአብሔር ደግሞ ይህንን ይሰራል። ግን ልዑል በሱ ምክንያት የቆረጥከውን ተስፋ ማንሳት አለበት። ስራህን ለመስራት ከትላንትና ይልቅ እንደውም ዛሬ ጨክነህ ጀግነህ ወስነህ ልትወጣ በጭካኔ በወንጀለኞች ላይ ልትዘምት ይገባል እንጂ እንደገና ተስፋ እንደቆረጠ ሰው ስራው እንደሰለቸው ሰው በቃኝ ብለህ ሚኪን ምክንያት አድርገህ ይህንን ሁኔታ ስትል መስማታችን ለእኛ ትልቅ ሀዘን ነው። ልዑላችን በርታልን፣ ገስግስ፣ ጠንክር። ገና ብዙ የምትሰራው ስራ አለ በምድሪቱ ላይ። እናንተ ትልልቅ ስራ እየሰራችሁ ናቸው ያሉት በዱር በገደል ከጠላት ጋር እየተፋለሙ ካሉት ጀግኖቻችን እኩል እናንተም ደግሞ በከተማ ውስጥ የመሸጉ ወንጀለኞችን እየታገላችሁ ናችሁ ያላችሁትና እኩል ክብር የሚሰጣችሁ ሰዎች ናችሁ።